በጣም የሚያሳዝነኝ በጣም የሚገርመኝ ነገር ሰዎች ነገሩን ወደ ብሔር ወደ ዘር ለመጥለፍ ሲሞከር ሳይ ይገርመኛል። ሀው እንዴት እኛን እንደዚህ ያቆሰለን የሀና ቤተሰቦች ልብ ደግሞ ምን ያህል እንደደማ መረዳት ይቻላልና ኢትስ ኦኬ። እናንተ ዛሬ ላይ የምትቀልዱበት ነገር በሙሉ ነገ ለሚሊዮን ስደተኞች እልቂት መንገድ የሚጠርግ እንደሆነ ግን በደንብ ማወቅ አለባችሁ። እኔ ትናንትም ዛሬም ነገም ሁሌም ተናግሬያለሁ። ኦኬ የደላላ ጥሩ የለው። ሁሉም ደላላ አንድ ይሆናል ማለት አይደለም። አንዳንዱ እኮ በስነ ስርዓት የሚፈልገውን ተቀብሎ አብልቶ አጠጥቶ የሚሸኝም እኮ ሊኖር ይችላል። በተመሳሳይ ግን የደላላ ጥሩ አይቻላቅም። እኔ በቃ ማለት 95% የሚሆነው በሰው ደም የሚተዳደር ነው። ህይወቱን በሰው ደም የገነባ ነው። በህፃናት ህይወት ሀብቱን ቤተሰቡን ጭምር የሚያስተዳድረው በጨቅላ ህፃናት ህይወት ነው። ለአቅመ አዳም ባልደረሱ ታዳጊ ህፃናት ደም ነው። ኦኬ ላይቭ ላይ መጥተው አፋልጉን ሲሉ የነበሩ ማለት ያ ሁሉ ሴት እንደወጣ የቀረ ነው። ያው መርዶም በስነ ስርዓት ያልደረሰው ማለትም ሙታለች ተብሎ ያላወቀ ባህር ላይ የሚሞተው እንዲያውም ባህር ላይ የሚሞቱማ እድለኞች ናቸው። ዝም ብዬ አንዳንድ ጊዜ ሳስበው የአሳራት ሆነው የሚቀሩት ይሻላሉ። የእውነቴን ነው የምላችሁ። በአንድም ይሁን በሌላ መንገድ አስክሬናቸው ባህር ዳርቻ ላይ ሲንሳፈፍ የተገኘው እነሱ ይሻላል። ቢያንስ ቤተሰብ ሙተዋል ብሎ እረፍት በቃ ሙተዋል ልጄ ብሎ ይወስናል። ያንዳንዱ እኮ የእድሜ ልክ እንባ እኮ ነው። እድሜ ልክ ስትብሰለሰል መኖር፣ እድሜ ልክ ስታለቅስ መኖር። ወላጆች አስቡት። ወይ የልጁ አስክሬን አላየ፣ ወይ የልጁን አድራሻ አያቅ። ወላጅ እድሜ ልኩ እያለቀሰ ይኖራል ማለት ነው። ይህ በጣም 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 ከባድ ነው። በጣም ከባድ ነው ጋይስ። በተለይ ከሳዑዲ ወደ የመን ኢቃማ ለማሰራት የምትመለሱ ሰዎች ፕሊስ፣ እኔ ይቅርባችሁ ነው የምለው። የእውነቴን ነው የምላችሁ፣ ይቅርባችሁ። ምንም አይሰራም። የእናንተ ርዝቅ በፈጣሪ እጅ ነው። እናንተ ኢቃማ ስላወጣችሁ ትቀየራላችሁ ማለት አይደለም። አይነው እናንተ በነፃነት ለመንቀሳቀስ በፍሪደም ለመስራት ምናምን ብዙ ህልም ሊኖራችሁ ይገባል። ግን ሀገር ብትቀይሩ ይሻላል። በየመን አድርጋችሁ ኢቃማ ለማሰራት ከምትመለሱ ሀገር ብትቀይሩ። ምንድነው አረብ ሀገር ነው ያላችሁ? ሳውዲ ነው። ከሳውዲ ቀይራችሁ ዱባይ፣ ኩዌት፣ ኳታር እንዴ ብዙ አረብ ሀገር እኮ አለ። የእናንተ ርዝቅ ያለው እዛች ሀገር ውስጥ ብቻ አይደለም። ርዝቃችሁ በፈጣሪ እጅና እጅ ብቻ ነው። ገባችሁ አይደለ? አሁንም ቢሆን የሀና ጉዳይ ከባድ ነው። መቋጫው ምን እንደሆነ ምንም አይገባኝም። እኔ በቃ ማለት ውስብስብ ነው፣ ከባድ ነው። አላቅም ብቻ ሚዲያ አንዳንድ ጊዜ ይጠቅማልም አንዳንድ ጊዜ ይጎዳልም። ባይዘው ሀና ቲክቶክ ተጠቃሚ ስለሆነች እንጂ ልክ እንደ ሀና ብዙዎች በወጡበት ቀርተዋል። የት እንዳሉ አይታወቅም። ሌላው በጣም እየገረመኝ ያለ ነገር ሰውማ ተበላሽቷል ጋይስ፣ ሰው ተበላሽቷል። የእኛን ፎቶ እየዘቀዘቃችሁ እኛን የምትሳደቡ ሰዎች ምናምን
በመጀመሪያ ደረጃ እኔ ብሬክስ መስሚያዬ ጥጥ ነው። አንድ ነገር ልንገራችሁ፣ ብሬክስ ትናንትም እንዳልኩት የሚዲያ አድናቆት ስለመጣ የምኮፈስ የሚዲያ ጋጋታ ጩኸት ስለበዛ ደግሞ የምበረግግ ሰው አይደለሁም። ሚዲያ ትናንት ወይም ዛሬ አይደለም የመጣሁት። ኦኬ 15 ዓመቴ ነው እዚህ ሚዲያ ላይ ያለሁት። ገባችሁ አይደለ? 15 ዓመታችን ነው ሚዲያው ላይ ያለ ነው። አዲሳችን አይደለም። እናንተ ጤነኞች ያልሆናችሁ አሁን እየመጣችሁ እኔ አላቅም። የሰው ልጅ ስብዕና ሰው ከእናቱ ማህፀን ሲፈጠር ከፍጥረታት ሁሉ ተለይቶ የተሰጠው ነገር ቢኖር ለሰው ልጅ ህሊና የሚባል ነገር ነው። ህሊና ተሰጥቶታል። እውነትን ከእውነት ጋር አለመቆም፣ ከህሊና ጋር አለመጓዝ የእናትን ማህፀን እንደመርገጥ ተደርጎ ይቆጠራል። የእውነቴን ነው የምላችሁ። በጣም ያሳዝናል። በጣም ያሳዝናል። ሪሊ በብዙ የሰው ልጅ በብዙ ነገር ሊቀልድ ይችላል። በጣም በብዙ ነገር ሙድ ሊይዝ ይችላል። በጣም በብዙ ነገር ብዙ መቃወም ይችላል። ብቻ ጥሩ ነው። አብዛኛው የሚቀልደው ደግሞ ስደተኛው ነው። በጣም የሚገርመኝ ነገር ስደተኛው በጣም ይቀልዳል። በጣም እኔ ምን የሚል ኮሜንት እያየሁ ነበር መሰላችሁ? ምን ነው እኔንም ባገተኝ። ምን አይነት ጭንቅላት ነው ይሄ? ምን አይነት ጭንቅላት ነው? ከምንድን ነው እንደዚህ አይነት አመለካከት ያላችሁ ሰዎች ከምንድን ነው የተሰራችሁት? አእምሯችሁ ከምንድን ነው የተገነባው? ሴቶች ሴት ሆናችሁ በጣም በዛ ላይ ደግሞ ሴት ሆናችሁ በሴት ልጅ ህመም መቀለድ፣ በሴት ልጅ ህመም ሙድ መያዝ፣ በሴት ልጅ ህመም ትንሽ አይደብራችሁም? ኧረ ተው ተው። የምር የሰው ልጅ በስደት ላይ እስካለ ድረስ ነገ ምን እንደሚገጥመው ሁላችንም ቢሆን ስደት ላይ እስካለን ድረስ ነገ ምን እንደሚገጥመን አናውቅም። እኛ በዚች ምድር ላይ እየኖርን ያለ ነው ለሰከንድ ብቻ ነው። የእውነቴን ነው የምላችሁ፣ ለሰከንድ ብቻ። ከሰከንድ በኋላ ሁላችንም ምን እንደሚገጥመን ምንም የምናውቀው ታሪክ የለም። የሰው ልጆች ነን፣ ተሰባሪዎች ነን። ስደት ላይ ነው ያለ ነው። ስደት ላይ የሆነ ነገር ሲሰማ የሆነ ነገር ሲባል እውነታውን ለማረጋገጥ እውነታውን ለመስማት አብሮ ድምጽ መሆን አንድ ላይ ሆኖ መጮህ ነው የሚገባው። ኦኬ ብቻ በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ስንት ሀናዎች በበረሃ ላይ ታግተው በበረሃ ላይ እየተሰቃዩ እንደሚኖሩ እናንተ አልገባችሁም። በውስጥ ላይ የሚመጡ መረጃዎች ብትሰሙ፣ ለነገሩ ያው ሰው አፋፍ ነው። ግማሹ ህሊና አለው፣ ግማሹ ደግሞ ህሊና የለውም ጭራሽ። በጣም ይገርመኛል። ኤኒዌይስ ዛሬም ነገም የሃና ሀቅ የሃና እውነታ እስኪወጣ ድረስ ዝም አንልም። ኦኬ ያማል፣ ሁሉም ነገር ያማል። እናንተ ሙድ የምትይዙ እናንተ የምትስቁ የምትቀልዱ ደግሞ ምንም ማለት አልችልም።
ፈጣሪ አምላክ እናንተ በሰው ነፍስ ላይ እንደምትቀልዱ በሰው ህይወት ላይ ሙድ እንደምትይዙ እግዚአብሔር አምላክ ሙድ የሚይዝ የሚቀልድባችሁ የሚጫወትባችሁ ኑሮው እንዳለ እድሜ ልካችሁን ሙድ እንደያዘባችሁ ይኖር። ሌላ ምንም አይደለም። እኔ የምሬን ነው። ህሊና ያለው ሰው ለእውነት ነው መቆም ያለበት። ማንም ይሁን ማንም ከዚህ በላይ ያው የሰው ልጅ ኃይል የለውም። የሰው ልጅ ምንም ማድረግ አይችልም። እግዚአብሔር ግን ኃያል ነው። እግዚአብሔር ሁሉም ነገር ፍርዱን ይስጥ። ቤተሰቦቿ ፈጣሪ አምላክ ጥሩ ዜና ያብስራቸው፣ ቸር ያሰማን ነው ማለት እንፈልገው። ዛሬም ነገም ሁሌም ቢሆን ግን ከስደተኞች ጎን እስከ ዛሬ እንደመጣ ነው አመጣጥ ዛሬም አለን፣ ነገም እንቀጥላለን። ሁሌም ከወገኖቻችን ጎን እንቆማለን። ገባችሁ አይደለ? እንደናንተ የሚልፈሰፈስ ግልብ ማንነት የለንም። ከዚህ በኋላ እያንዳንዱ የሚመጣ እያንዳንዱ የተበደለ እያንዳንዱ በየመን ድንበር ሲያልፍ ችግር የደረሰበት እያንዳንዱ ሰቆቃ የደረሰበት እያንዳንዱ መረጃ ቢደርሰኝ ሙሉ ለሙሉ ሚዲያ ላይ ያወጣዋለሁ። ታያላችሁ። ኦኬ፣ አንድ ባንድ ማለት ነው። አንድ ባንድ እኛ ዜጎች ዛሬም ነገም ሁሌም ህገወጥ ስደት የሚጓዙ ወንድሞች እህቶች አሉ። በእነሱ ላይ ጫና ይፈጥራል። ዛሬ የሆነ ነገር ብንናገር ነገ የሚሰደዱ ህፃናት አሉ። እነዚህ ህፃናት ላይ ጫና እንዳይፈጠር ነገሮችን በማመዛዘን እንዲህ ባደርግ እኮ እንዲህ ሊሆን ይችላል፣ እንዲህ ባደርግ እንዲህ ይሆናል፣ እንዲህ ባደርግ ደግሞ እንዲህ አይነት አደጋ ይዞ ሊመጣ ይችላል ብለን በማስላት እያንዳንዱን ነገር በስሌት ስለምናስብ ህሊና ስላለን እንጂ ኦኬ፣ በዛ መንገድ የሚፈጸሙ እያንዳንዱ ወንጀሎች ወደ ሶሻል ሚዲያ ላይ ቢወጡ እኔ አላቅም። እኔ ለምን መሬት እንዳልተፋቻቸው ራሱ በጣም ነው የሚገርመኝና የሚፈጠረው ነገር በጣም ብዙ ነው። በጣም ዘግናኝ ድርጊት ይፈጠራል ጋይስ፣ በጣም ዘግናኝ ድርጊት። ሰው ድንበር ላይ ምናምን ይላል። ድንበር ላይ ተውት። ድንበር ላይ ቀላል ነገር ነው። ስንት ቆንጆች ቆንጆ የሆኑ ህፃን የሆኑ እየተመረጡ ታፍነው እስከ መሸጥ ድረስ የሚደርስበት ጊዜ አለ። ተሽጦ እድሜ ልካቸው ስልክ አይይዙ ምን አይይዙ ብዙ ነገር ነው ጋይስ፣ ብዙ ነገር አለ። እናንተ ማታውቁት ነገር ብዙ ነገር አለ። ገባችሁ አይደለ? ግን ሁሉም ነገር ተናግረህም ስለማያልቅ ሁሉም ነገር ቢወራ ደግሞ ነገ ለሚሰደዱትም ጭምር ችግር እንዳያመጣ ሙሲባ ይዞባቸው እንዳይመጣ በሚል እሳቤ ነው ዝም ምንለው፣ እያየን እየሰማን ዝም ምንለው። ዞሮ ግን እግዚአብሔር ፈራጅ ስለሆነ መፍረዱን አይቀርም።